ሰው ማወቅ የሚገባ አንድ ነገር ቢኖር ያለ መጽሐፍ ቅዱስ ቤተክርስቲያን ልክ አትሆንም እንደምንለው ሁሉ መጽሐፍ ቅዱስም ያለ ቤተክርስቲያን ልክ እንደማትሆን ማወቅ አለበት። ሰው ኃጢአት በሰራ ጊዜ እግዚአብሔር በሱ ላይ እንዳያድር እሱ ራሱ ከልካይ ግድግዳ አጥር ቅጥር ሆኖ ይከለክለዋል። እግዚአብሔር በእኛ ስራ እንዳይሰራ ለዚህ ነው አንኳኩ ይከፈትላችኋል ሲባል የምናንኳኳው ምንን ነው ብለው ሊቃውንቱ ሲተረጉሙት የምናንኳኳው ልባችን ነው የሚሉት፣ ሌላ አይደለም የምናንኳኳው። መጽሐፍት የተጻፉበት ምክንያት ሰው መጽሐፍ መሆን ስላቃተው ነው አይደል? ሰው መጽሐፍ መሆኑ ሲቀር ከዛ በኋላ መጽሐፍት መጻፍ ጀመሩ። ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ ይላል ቅዱስ ዮሐንስ አፈወርቅ። የሰው መጽሐፈ ሐዊ ምዕራፍ 2 ወይም ባህል ዳግማዊ ላይ እናገኘዋለን። መጽሐፍት በቀለም ይጻፋሉ፣ የሰው ልብ በእግዚአብሔር እጅ ይጻፋል። ቃሉ ቃል ነው፣ እንደ ሰሌዳ እንደ ወረቀት እንደ ብራና የሰው ልብ ነው፣ እንደ ጸሐፊ እንደ እጅ ስልጣነ መንፈስ ቅዱስ ነው። ስለዚህ እስከ ሙሴ ድረስ መጻሕፍት ያልተጻፉት ሰዎች ራሳቸው መጽሐፍ ስለነበሩ ነው ማለት ነው። ከዚያ በኋላ ግን ሰዎች ኃጢአት እየሰሩ የእግዚአብሔር ረድኤት በልቡናቸው እንዳያድር በእናንተ አድሮ ያለውን መንፈስ ቅዱስ አታስመርሩት ብሎ ቅዱስ ጳውሎስ እንደተናገረ ሰው ኃጢአት በሰራ ጊዜ እግዚአብሔር በሱ ላይ እንዳያድር እሱ ራሱ ከልካይ ግድግዳ አጥር ቅጥር ሆኖ ይከለክለዋል። እግዚአብሔር በእኛ ስራ እንዳይሰራ ለዚህ ነው አንኳኩ ይከፈትላችኋል ሲባል የምናንኳኳው ምንን ነው ብለው ሊቃውንቱ ሲተረጉሙት የምናንኳኳው ልባችን ነው የሚሉት፣ ሌላ አይደለም የምናንኳኳው። አንኳኩ ይከፈትላችኋል ማለት እኔ እንድገባ ልባችሁን ክፈቱት ነው። እግዚአብሔር በውጭ አስገድዶ ስለማያድን በውጭ ሆኖ ቆሞ የእኛን ፈቃድ እየሻ ይፈልጋል እና ሰው እግዚአብሔር በረድኤት በልቡ እንዳያድርበት በሆነ ጊዜ በልቡ ይጻፍ የነበረውን የእግዚአብሔር ሕግ ከሰሌዳ ከእንጨት ከወረቀት ከብራና መፈለግ ጀመረ። ቀድሞ ከልቡ ላይ ይመነጭለት የነበረውን ቃል እግዚአብሔር ዛሬ ግን ለማጥናት በጻይርና በድካም የሚወርድ ሆነ። ለማጥናትም ወለመረከብከ ቀለመ ጸዋገ ተማያየት ጊዜውን 10 ወክሌተ ጊዜያት ይላል መቅደመ ወንጌል። ጠማማ ቀለም በገጠመ ጊዜ 12 ጊዜ ተመላልሰህ አጥናው። ጠማማ ቀለም ሲገጥም አልጠና ሲል ስንት ጊዜ ነው የሚጠናው? በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት መስዋዕት ጸንተህ አጥናው ለማለት ነው እንጂ 12 ጊዜ ለምን 15 ሳይሆን ካልያዝ ነው 100 ጊዜ ልናጠናው እንችላለን። ቁጥሩ የሚያመለክተው በቅዱሳን ሐዋርያት ስም የሚተረጎም ትምህርት ሁሉ ለድነት ያበቃል። እስራኤል ከዮርዳኖስን ሲሻገሩ 12 ድንጋይ ተሸክመው የተሻገሩበት ምክንያት እሱ ነው። ዋናው መሰረታዊ ክህነትም ሃይማኖትም ስርዓትም ድነትም መስዋዕትም በሐዋርያት ሰንሰለት የመጣ እንደሆነ ለድነት ያበቃል ማለት ነው። ይሄንን ካልን ስለዚህ መጽሐፍ ቁጥር መጽሐፍ የተጀመሩ ሲጀመር ለመጽሐፍ ቅዱስ ቁጥር የሰጡት አሞኒዮስና ዮሳቤዎስ ናቸው። ሐዋርያት ዝም ብለው ጽፈው ነው ያመጡት እንጂ ቁጥር ምዕራፍ ህዳግ አልጻፉም። አብይ ቁጥር ንዑስ ቁጥር አልጻፉም። እነሱ ሐዋርያት እንደ ዘላን ናቸው። ዘላን ታውቃላችሁ፣ ከብትና በግ የሚያረባ ነው አይደል? ነርቶ አምጥቶ ያስረክባል እንጂ አርዶ አይሰጥም። ስለዚህ ሐዋርያት ከክርስቶስ የተረከቡትን በግ ነው። ጥቅስ ማለት በግ ነው። በጉን አምጥተው አስረከቡ። ከዛ በግ አራጁ ደግሞ ፈትቶ ቆዳውን ገፎ ብልቱን በስልት አውጥቶ ለምግብ እንዲገባ አድርገው ያቀረቡት ቅዱሳን ሊቃውንት ናቸው። ሰው ማወቅ የሚገባ አንድ ነገር ቢኖር ያለ መጽሐፍ ቅዱስ ቤተክርስቲያን ልክ አትሆንም እንደምንለው ሁሉ መጽሐፍ ቅዱስም ያለ ቤተክርስቲያን ልክ እንደማትሆን ማወቅ አለበት። ያለ ቤተክርስቲያን መጽሐፍ ቅዱስ ልክ አይደለችም፣ መጽሐፍ ቅዱስ ልክ አይደለም፣ ያለ መጽሐፍ ቅዱስም ቤተክርስቲያን ልክ አይደለችም ማለት ነው። መጽሐፍ ቅዱስ ትክክል መሆኑን ያወቅነው ትክክል የሆነች ቤተክርስቲያን ስላለች ብቻ ነው እንጂማ የፈላስፎችን ሁሉ መጽሐፍ አብረን እየጠረዝን መጽሐፍ ቅዱስ እንለው ነበር። እንዳንለው እኮ ጠበቃ ቆማ ጠብቃ የሰጠችን ቤተክርስቲያን ናት። አወራርደው ጥርስ ለሌለው ወተት አድርገው ጥርስ ላወጣ አጥንቱን የሰጡት ቅዱሳን ሊቃውንት ናቸው። ያለ እነዚህ መኖር አይቻልምና ኦርቶዶክሳዊት ቤተክርስቲያን ምን ጊዜ መጽሐፍ ቅዱስን ሕይወት ላይ ስለምታስነብበው ቁጥርና መጽሐፍ ምዕራፍ ላይ ተጠቀስ ይችላል ነው። ግን ፈርቻ አይደለም እጠቅስላችኋለሁ። ለዚህ ምስክሬ ማናት ነው?
ማርያም ናት። እንግዲህ ይህንን አጠር አድርገን ለማየት ያክል የምንወስደው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ነው መነሻ የምናደርገው ማለት ነው። ወናውኬ ይወክሙ እግዚአብሔር ትእምርተ፣ እግዚአብሔር ራሱ ምን ይሰጣቸዋል ነው? ምልክት ይሰጣቸዋል። ያ ምልክት ነው ምስክር ያልነው ማለት ነው። ምልክት ማለት ተአምር ማለት ነው። ተአምር ማለት ምስክር ማለት ነው። ተአምር ማለት ምልክት ማለት ነው። ምልክት ማለት ምስክር ማለት ነው። ስለዚህ እግዚአብሔር ምልክት ይሰጣቸዋል። የእግዚአብሔር ምልክት ይሰጣቸዋል። የምን ምልክት? የድነት ምልክት፣ የሃይማኖት ምልክት። የሃይማኖት ምልክትና የመዳን ምልክት የሚሆን ምልክት እግዚአብሔር ይሰጣቸዋል ነው። ስለዚህ አሁን አንድ ሰው ለመዳን እግዚአብሔር የሰጠውን ምልክት ካልያዘ በቀር ሊድን አይችልም። እግዚአብሔር የሰጠውን ምልክት ይዞ ካልዳነ ማን የሰጠውን ምልክት ቢይዝ ሊድን ይችላል? ዲያብሎስ የሰጠውን፣ ፈላስፎች የሰጡትን፣ ዓለም የሰጠችውን ወይም ስጋዊ ደማዊ ሰው የሰጠውን፣ ስጋዊ ደማዊ መምህር የሰጠውን እንዲያ ደግሞ ሊሆን አይችልም። ቅዱስ አትናቴዎስ ምን ይላል? መቅድመ ኩሉ ኦንቅ ከመ ትጽና በርትዕት ሃይማኖት ወባይቱ ኢታጥሪ ዘንተ እማበ ሥጋ ወደም እስመ ለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም። ወዳጄ ሆይ ከሁሉ አስቀድመህ በጸናች ሃይማኖት ትጸና ዘንድ ጽና፣ በርታ። መጽናት እንዳለብህ እወቅ። ከነገር ሁሉ አስቀድመህ የቀናች ሃይማኖት ማወቅህን አስተውል። ይህንን የቀናች ሃይማኖት ደግሞ ይህን የቀና ሃይማኖት የጸና ሃይማኖት ከሥጋዊ ከደማዊ መምህር አትማር። እንዴት ትለኝ እንደሆነ ባለቤቱ ቅዱስ ጴጥሮስን ያደነቀው ከሥጋና ከደም ባለማምጣቱ ነውና ብሎ ይነገራል። ስምዖን ሆይ አንተ ብፁዕ ነህ ብሎ ያመሰግነው ከሥጋ ከደም ያገኘውን ሁሉ በማምጣቱ ሳይሆን ከሥጋና ከደም ባለማግኘቱ ነው። ብፁዕ ልትሰኝ ብትሻ፣ ብፁዕ ልትሆን ብትወድ ከሥጋዊ ደማዊ መምህርን ሽሽ ተወው ነው። መንፈስ የሆነው እግዚአብሔር ለመንፈሳውያን ይገለጣልና በመንፈስ እዝን ብለህ በመንፈሳውያን ተቃኝተህ መንፈስ የሆነው እግዚአብሔር ስማ። ለዚህ ነው እኮ ቅዱሳን ሊቃውንትን እነ ቅዱስ ጎርጎርዮስን እነ ዮሐንስ ወንጌላዊ ነባቤ መለኮት እንላቸው። ነባቤ መለኮት ማለት መለኮትን የሚሰብኩ በመለኮት የሚሰብኩ ማለት ነው። በመለኮት ተቃኝተው የሚሰብኩ። ሰው ስሜት ቃኝቶት ይሰብካል። ነገር ቃኝቶት ይሰብካል። ቅናት ቃኝቶትም ይሰብካል። ቅዱስ ጳውሎስ ታስሮ ሳለ ብዙ ሰባኪ ተነስቶ ነበር እና ቅዱስ ጳውሎስ ይንደደው ብለው የሚሰብኩም አሉ ይላል። ጳውሎስ ይንደደው ብለው የሚሰብኩም አሉ። በጳውሎስ መከራ እናጽናበት ብለው የሚሰብኩም አሉ ማለት ተመልከቱ። ይሄ ዛሬም እሱ ያስተማራቸው ሰዎች ስብከት እየሰበኩ ነው ተብሎ በጳውሎስ ላይ እስራት እንዲጨመርበት የሚሰብኩም አሉ። በዚህም ብሎን የሚሻው ክርስቶስ መሰበኩን ነው ብሎ ተናግሯል ማለት ነው። ቅናት ቃኝቷቸው የሚሰብኩም አሉ። ነገር ቃኝቷቸው፣ ዘር ቃኝቷቸው፣ ፖለቲካ ቃኝቷቸው፣ ጥቅም ቃኝቷቸው፣ ክብር ቃኝቷቸው፣ ገንዘብ ቃኝቷቸው ይሰብካሉ። ግን በድህንፃ መለኮት ተቃኝተው የሚሰብኩ በድህንፃ መንፈስ። ለዚህ ነው አባዬ ዘጋስጫ በድህንፃ መንፈስ ዝብዲ አውታረ መሰንቆ ለልቤ ዋስተንፍሲ ውስተ አፌ ከመ እኩል እንዚራ ለበኩርኪ። አንቺ እመቤታችን በመንፈሳዊ ድህንፃ ማለት የመሰንቆ መምቻ ማለት ነው። የመሰንቆ መምቻ ያን መሰንቆውን ተመልከቱ። መሰንቆው ሲመታ መቃኛው ሲመታ ድምፅ እንዲያወጣ በመንፈሳዊ ድህንፃ እኔንም ቃኝተሽ ልልውን ወአስተንፍሲ ውስተ አፌ ረድኤት መንፈሳዊን አሳድሪብኝ ይልና የልጅሽ ምንዚራ ለመሆን አብጪኝ ብሎ ይነገራል። በመንፈስ ቅዱስ የተቃኘ እንደሆነ ነው እንዲያ ሆኖ የእግዚአብሔር እንዚራ ለመሆን የሚበቃው እና ነቢያት ሐዋርያት በጻፉት መሰረት እግዚአብሔር የሰጠንን ምልክት ከመያዝ በቀር ዲያብሎስ የሰጠንን ምልክት ልንይዝ አንችልምና ድንግል ማርያምን በነገራችን ሁሉ መሃል የምንይዛት ለዚያ ነው። እግዚአብሔር ምልክት አድርጎ ስለሰጠን ያቺ ምልክት ድንግል ማርያም መሆኗን ለማስረዳት ወናው ድንግል ትጸንስ ወተወልድ ወልደ። እነሆ ይህች ምልክት ማናት ስንል እዛው ዝቅ ብሎ እነሆ ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች ብሎ ይነገራል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እንደዚህ ካልን ድንግል ማርያም ማን የሰጠን ምልክት ናት? አንዳንድ ጊዜ ልንገራችሁ፣ እግዚአብሔር ይህንን ወረቀት ተሸከሙ ቢላችሁና አትሸከሙ የሚል ሰው ቢመጣ ምን ብላችሁ ተመልሳላችሁ? መጻጉዕን እንዲህ ያለ ችግር ገጥሞት ነበረ። አልጋን ተሸክመ ሄድ አለው ጌታ። ተሸክሞ ሲሄድ ተሰንበት ነው አትሸከም ማለት ምን ብሎ እንደመለሰ ታውቃላችሁ? እስመ ዘአህወኒ ውእቱ ይቤለኒ ጹር፣
ያዳነኝ ተሸከም ብሎኛል። እስኪ በሉ ያዳነኝ ምን ብሎኛል ነው? ተሸከም ብሎኛል። አልጸናበትም። ችግሩ ግን ይሄ ነው። አልጸናበትም እንጂ መልሳችን ክርስቶስ የሰጠንን ሊያስጥሉን የሚፈልጉ ካለ መልሳችን ያዳነኝ ተሸከም ብሎኛል። ደግማችሁ በሉ ያዳነን ማን ነው? መድኃኒታችን ይክሩ። ያዳነን መድኃኒዓለም ለድነት ምልክት የምትሆን እናቱን ስሟን ተሸክመን እንድንዞር ስንቅ እንድናደርግ በስሟ እንድንለምን በስሟ እንድንኖር በስሟ እንድንሰክር በስሟ እንድንጸልይ ስሟ እንዲጣፍጠን ምልክት አድርጎ የሰጠን እሱ ነው። እሷን ማርያምን ተዋት የሚል ሰው ካለ የክርስቶስን የማዳን ሥራ የክርስቶስን ሀብት መንፈሳዊ የተቃወመ ከሃዲ ነው ማለት ነው። ከሃዲ ነው ማለት ነው። ለዚያው ሃይማኖትም የለውም። ድንግል ማርያም የሌለችው ሰው መንግሥተ ሰማያትን ሳይሆን የሚያጣው ማንን ያጣው? ለነገሩ መንግሥተ ሰማያት ራሱ ክርስቶስ ነው። ማንን የሚያጣው? ራሱ እግዚአብሔር የለውም። ምክንያቱም እስመ ዘአፍቀረ ለወላዲ ዘሊ ያፈቅር ዘሊ ተወልደ እምኔሁ አለ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 5 ላይ ልጁን የሚወድ ሰው አለ ተመልከቱ፣ አባቱን የሚወድ ልጁን ይወዳል ነው። ልጁን የሚወድ ደግሞ ማንን ይወዳል? አባቱን። ስለዚህ ክርስቶስን በመውደዳችን አብን የሚወደው ከሆነ ክርስቶስ ያለው ሰው አብ ያለው ከሆነ ክርስቶስ ያለው ሰው እናቱ ያለችው። እንደዚህ ልጁ ያለው አብ ያለው ብቻ ነው የሚባለው። ልጁ ያለችው እም አለችው እኮ ነው። አብ ማለት አባት እኮ ነው። ልጁ ያለው ወልድ ያለው አብ ያለው ካል ወልድ ያለው እም አለችው። እም ማለት ድንግል ማርያም ናት። የክርስቶስ አባት አባታችን ከሆነ የክርስቶስ እናት እንዴት እናታችን አትሆንም? ወይስ ደግሞ ይሄ ጣዖት እንደሆነ አናውቅምን? ክርስቶስ እናቱ ያደረጋትን ፍጡር የሆነች እመቤት ለኔ እናት አልሆነኝ ማለት ከክርስቶስ እበልጣለሁ ማለት ነው። እንግዲህ አንተ ሰው ጣዖት ነህ ማለት ነው። ክርስቶስ እናቴ ያላትን ለዚያው ሁሉን ቻይ ነኝ ብሎ አስገድዶ እናቱ ነኝ ሳይል በአማላጅ እናቱ ነኝ ያላትን ማለት ነው። መልአክ ልኮ እንዴ እኮ የሚፈራ ሰው አማላጅ የሚላክበት እግዚአብሔር ለድንግል ማርያም አማላጅ ልኮ ቅዱስ ገብርኤል በቅዱስ ገብርኤል አስለምኖ እሺ ስትል ፈቃዷን ጠይቆ እናት ያደረጋት። እንግዲህ ከትዕቢተኛ ድሃ እግዚአብሔር ይሰውራል። እንደዚህ ካልን የእመቤታችን ምስክርነቷ ወይም ምልክትነቷ ምንድን ነው? ይህንን ቅዱስ ኤራቅሊስ ሃይማኖተ አበው ኤራቅሊስ የአንጾኪያ ሊቅ ነው። ምን ብሎ ይናገራል? ሃይማኖተ አበው ምዕራፍ 49 ቁጥር 48 ላይ እንዲህ ይላል። ብዙ ታምር አለ። አሁን በዚህ በየቴሌቪዥኑ ታምር የሚያደርጉ ሰዎች አሉ፣ ግን ታምርን አላወቁትም። ወለመት ብለኝ ምን እማንቱ ታምራት አለ። ታምር ማለት ምን ማለት ነው ትለኝ እንደሆነ ይላል ወምን ትዑቱ ጽንስን በለዘር ያለ ዘር መጽነስ ምንድነው ብዬ እመልስልሃለሁ አለ። ወምን ትዑቱ ወሊድ ዘመለ መወልዲት ወዘመለ ሕማም ወዘመለ ራስን ድንግልናሃ ድንግልና ሳይለወጥ መውለድ ምንድነው ብዬ እመልስልሃለሁ አለ። ድንግል ኮነት ወላዲተ ወነበረት በማኅተመ ድንግልናሃ ድንግል እናት ሆነች። እናት ስትሆን ድንግልናዋ አልተለወጠም። ድንግል ስትሆን እናትነት አልቀረባትም። ይህ ምንድነው ብዬ እመልስልሃለሁ። የትኛው ይመጣል? አይኑ መንክር ይደለውነ ከመናንክር ልናደንቀው የሚገባን ድንቅ ኧረ ምንድን ነው ይላል። ባህር የከፈለው የሙሴ በትር ነው። ዳመኛ ያሻገረ የክርስቶስ መስቀል ነው። መና የተቋጠረባት መሶብ ናት። ህብስተ ሕይወት ክርስቶስን ያመጣች የሕይወት እንጀራ እናት አማናዊት መሶበ ወርቅ ድንግል ማርያም ናት። አቡሊድስ ሊቀ ጳጳስ ዘረንን ይላል ሶበ ወለደት ብእሲት አምጻት ሕይወተ ለዓለም ሴቲቱ አካላዊ ቃል በወለደች ጊዜ በድን ለነበረው ዓለም ሕይወት ይዛለት መጣች ይላል። ሕይወትን የወለደች ከነዓን አግብታ የምትቆም ጎሞርን የምትሸከም መስፈርተ መና የምትሆን መሶብ ናት ድንቅ የምትባለው። አንተ አይሁዳዊ ስማኝ እስኪ ይላል። ጎሞር እግዚአብሔር መና ከሰማይ ደመና አውርዶ አብልቶን ነበር ብለህ ለዚያ ምልክት የምታደርጋት ጎሞር ሙሉ መና ተሰፍሮ የሚቀመጥባት ዘጸአት 16:17 የተቀመጠችው መሶብ ትሻላለች ወይስ የሕይወት እንጀራ ክርስቶስን ያመጣችው መሶብ ትሻላለች ወይ? ስለዚህ ለአማኝ ታምር ማለት ምን ማለት ነው ሲባል ታምር ማለት ድንግል ማርያም ናት። እስኪ በሉ ታምር ማለት ማናት? በነቢያትም መጽሐፍ በሐዋርያትም መጽሐፍ የዚህ ሁሉ የመጻሕፍት የመጨረሻቸው ታምር ቅድስት ድንግል ማርያም ናት። ሰው ለማመን ምልክት እፈልጋለሁ የሚል ካለ በቡጢ ደብድበን በኩርኩም መተን ሰይጣን ልናወጣለት አንችልም።
እንዳምን ታምር አድርግልኝ የሚል ካለ እንድታምን ከፈለግ ታምር ድንግል ማርያምን እናሳያለን። ታምር አሳየን ብሎ እዚህ የሚጠይቅ ካለ እዚህ ውስጥ ማለት ነው በኢየሱስ ስም ወጣ ብዬ ጋኔን ላስወጣላችሁ አልችልም። አሁን ታምር ማለት ድንግል ማርያምን ማመን ታምር ነው። የአምላክ መወለድ ታምር ነው። በድንግልና እንዲያውም አላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና እሺ ወደ ኋላ እንመጣበታለን። ስለዚህ ታምር ድንግል ማርያም ከሆነች ድንግል ማርያም የምን ምስክር ናት የሚለውን እኔና ትምህርታችንን እንቋጨዋለን። ድንግል ማርያም እመቤታችን የምን ምስክር ናት ነው። የምን ምስክር ናት? አንደኛ የአብ የወልድ የመንፈስ ቅዱስ ምስክር ናት። እሱ ነው የመጀመሪያ የምናየው ማለት ነው። አሁን ብዙ ሰዎች ማርያም 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 ስንል ኢየሱስን ለምንድን ነው የሚዘነጉት የሚሉ ሞኞች አሉ። የሞኝ ልቅሶ መልሶ መላልሶ እንዲሉ ማርያም። እስኪ አሁን አንድ ጥያቄ ልጠይቃችሁ። ሰማይ 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 ብል እግዚአብሔር ረስቷል? ምክንያቱም ሰማያት ይነግራል። ስብሐት እግዚአብሔር። ሰማያት የማንን ክብር ይናገራሉ? አሁን ስለዚህ ቀኑን ሙሉ ሰማይ ሰማይ ስል ማን ማለት ነው? እግዚአብሔር ማለት እኮ ሰማይ ሰማይ ስል ሰማይ አይለወጥም፣ እግዚአብሔር አይለወጥም። ሰማይ አይሰበርም፣ እግዚአብሔር ጽኑ ነው። ሰማይ ብሩህ ነው፣ እግዚአብሔር ብሩህ ነው ብዬ መናገር እኮ ነው። ሰማይ ሰማይ ስል እግዚአብሔር ማለት ነው። ምድር ስል እግዚአብሔር ማለት ነው። በፍጥረታት ውበት የፈጣሪ ውበት ይታወቃል። በፍጥረታት ውበት የፈጣሪ ውበት ይታወቃል። ምክንያቱም እሱ ትንቢተ ኢሳይያስ ምዕራፍ 43 ላይ እንደነገረ ሁሉንም ወለዝንቱ ሁሉ ፈጠርኩቦሙ ለክብሬ፣ ሁሉንም ለክብሬ ፈጥሬዋለሁ ብሎ ተናግሯል። ፍጥረት ሁሉ እንኳንስ እናቱ ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። እንዲህ ካልን እመቤታችን ድንግል ማርያም እንኳንስ ሃይማኖትን መጋረጃ ናት። የብርሃን መጋረጃ እንጂ የጨለማ መጋረጃ ግን አይደለችም። ምልክትነቷ ለምንድን ነው? አብን የአብ የወልድ የመንፈስ ቅዱስ ምልክት ናት። አንደኛ እንዴት የአብ ምልክት ትሆናለች? እንዴት ያው የኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ። የእመቤታችን መልኳ የማንን መልክ ይመስላል? ስለዚህ የአብን መልክ ይመስላል፣ የወልድን መልክ ይመስላል፣ የመንፈስ ቅዱስን መልክ ይመስላል። የአብን መልክ እንዴት ነው የምትመስለው? አብ ያለ አባት ወለደ፣ ያለ እናት ወለደ። ድንግል ማርያምስ ይገርም እንጂ ያለ አባት ወለደችው እንጂ ለአብ ምልክቱን አይቆመች ነው ማለት። አብ ያለ እናት መውለዱን መረዳት የሚችለው ድንግል ማርያም ያለ አባት መውለዷን ያመነ ሰው ነው። ግን የድንግል ማርያምን ምልክትነት ያላዘ ቀዳማዊ ልደቱ አይገባውም። የቀዳማዊ ልደቱ አለመመርመሩን የምናውቀው ዳህራዊ ልደቱን አለመመርመሩን አይተን ነው። አብ እንዴት እንደወለደ የማናውቅ ብቻ አይደለንም፣ ድንግል ማርያም እንዴት እንደወለደችው የማናውቅ መሆናችን ነው እንጂ የሚደንቀው። አባ ጊዮርጊስ ዘጋስጫ እንዲህ ይላል መጽሐፈ ምስጢር ላይ ለቀዳማዊ ልደቱ አመስጠሮ ወለዳህራዊ ልደቱ አመንከሮ ይላል። ቀዳማዊ ልደቱን ሰወረው፣ ዳህራዊ ልደቱንም ድንቅ አደረገው። ድንቅም ነው፣ ድንቅም ስውር ነው። ቅዱስ ትንቢተ ኢሳይያስ ምዕራፍ 9:6 ታነቡ ስሙን ድንቅ መካር አያል። ቅዱስ ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ይወስድና ምዕራፍ 33 ላይ ድንቅ ማለት ምን ማለት ነው ይላል። የክርስቶስ ለምን ድንቅ ተባለ? አይምሮ መርምሮ የማይደርስበት ነገር ሁሉ ምን ይባላል አለ? ድንቅ ይባላል። ወበእንተዝ እስመ ኢሳይያስ ሰማዮ መንከረ ወመድምነ ይላል። ስለዚህ ኢሳይያስ ክርስቶስን ድንቅ አለ። ቀዳማዊ ልደቱም ዳህራዊ ልደቱም የማይመረመር ነው ሲል ድንቅ አለው። የመጨረሻ የድንቅ መጨረሻም መጀመሪያም እግዚአብሔር ነው። ድንቅ ተብሎ መጠራት የሚችል ብቸኛ ስም ያለው እግዚአብሔር ስም ነው ድንቅ ማለት። ስለዚህ ያለ እናት መውለዱን ያለ አባት በመውለድ ያሳየችን የአብ ምልክት ቅድስት ድንግል ማርያም እመቤታችን ብቻ ናት። አንድ ስለዚህ አብ ወልድን ያለ እናት ወለደው። እውነት ነው እንጂ ማስረጃ የታያችሁት እኮ ዘወር ሲል ዘወር እኮ እንደኛ ነገር እኮ ከዚህ ስንሆን ሊቅ የመሰል ይመስለናል። አንድ መናፍቅ ሁለት ጥቅስ ይዞ ሲመጣ ወገብ ያዝነው ቁጭ ምንድነው ማናዚ ማረገባቸው አለ ቅዱስ ጳውሎስ። መናየመክሙ አባንሳ ገላትያ ፍና ተሳልቆ ነው ቅዱስ ጳውሎስ እየተሳለቀባቸው ነው ይላሉ ሊቃውንት። እናንተ የገላትያ ሰዎች ከመዝኑ አብዳናንቱ እንዲህ ያላችሁ ሞኞች ናችሁ። ቢወጣንኩም ዘመንፈስ ቅዱስ የመንፈስ ቅዱስን ሥራ ጀምራችሁ ደግሞ ወደ ስጋትም ለበሱ እንዲህ እንድታረጉ ማናዚ ማስተማራችሁ። አሁን ሊቃውንት ምን ይላሉ?
ምን አዚም ነው እንዲያደረገባችሁ ማለት ሲገባው ቅዱስ ጳውሎስ ለምንድን ነው ማን አደረገባችሁ ብሎ አዚም አድራጊውን የሚጠይቅ? እየተሳለቀባቸው ምን ብሎ ይሄስ ጥሩ አዚም ነው እኔ ምንም ማረው ሰውዬው ንገሩኝ ብሎ እየተሳለቀባቸው ማለት ነው። በፍና ተሳልቆ እና ለምንድን የምንማረው ማን ይዘው? እሺ ቃል ያለ እናት ቅድመ ዓለም ወለደው። እውነት ነው እንጂ ማስረጃ እመቤታችን ያለ አባት ወለደችው። እመቤታችን ሃይማኖትን የምትገልጥ ናት የሚባለው ለዚህ ነው። መሰረተ ሃይማኖት እንደው መሰረተ አሚን ድድ አሚን ወመሰረተ ሃይማኖት ይላታል አባ ጊዮርጊስ በረቡ አርጋ ነው። የሃይማኖት መሰረትና ግድግዳ ይላታል። ቅዱስ ቄርሎስ አምደ ሃይማኖት ዘእስክንድርያ ደግሞ ሲላት ደግሞ መጽሐፈ ግዛን እንተ ብኪ ተጽፈ ግዛነ ኩሉ ዓለም ይላል። አንቺ የነጻነት ደብዳቤ የዓለም ሁሉ ነጻነት የተቀረጸብሽ የሃይማኖት ሰሌዳ ይላታል። ሃይማኖት ተቀርጾ የተመደበባት የሃይማኖት መለኮታዊ ሰሌዳ ድንግል ማርያም ነው። ሃይማኖትን ተጽፎ ያነበብነው የተረዳነው የተማርነው መዝገበ ሃይማኖት እመቤታችን ናት። የድንግል ማርያም ማኅፀን መዝገበ ሃይማኖት በአብ ልብ ህልው ሆኖ የሚኖረውን አካላዊ ቃል ሥጋ ለብሶ እንድናነበው ያደረገችን ማለት ነው። ቃል በልብ እያለ ቅዱስ ቴዎዶጦስ ዘንቆር ሃይማኖተ አበራ እንደሚለው ወሰማ አንተ ትፈቅድ ትልከው ለቃልከ እንደሚለው አንተ እንኳን ቃልን በልብ እያለ በሰሌዳ ስትጽፈው ከልብ ሳይነጠል በሰሌዳ ላይ ይቀረጻል ብሎ እንደተናገረ ከአብ ልብነት ህልው ሆኖ በሳ ሰሌዳነት ተቀርጾ አካላዊ ቃልን በሥጋ የዳሰስንባት የሕይወት ብራና ማለት እመቤታችን ናት። አንድ አምላክ ልጅ ያለው ማን ብቻ ነው? አሁን እንጂ አምላክ ልጅ ያላት ማን ብቻ ናት? እመቤታችን ብቻ ናት። ስለዚህ ማን ምልክት እየሆነች ነው? ያ ምልክት ናት። ያ ምልክት ነው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። እንደው እኮ ሰው ጠግቧል። አምላክ የአምላክ እናት እንዴ አምላክ ልጅ እያላት እኔ ልጅ በሆናት ምንድነው ብርቅና ድንቁ? ይሄ አዚ ዓለም በረሃው ሁሉ እህል ይስተውዱ ዓለምን በእጁ ያዘ። በነገራችሁ ላይ እኮ እመቤታችን የፍጥረት ንግሥት የሆነችው ሰማይ ኮነ ዓለም ወዓለም ይህ ሰማይ ኮነ ለዘወለዶ አብ በምስጢር ዘይስረከብ ወለደቶ ቅድስት ድንግል በምስጢር ዘይትገከብ ወስብሐት በውስተ ሰማይ ኮነ በዲበ ምድር ይላል። ሰማይ ዓለም ሆነ ይላል ማለት ቃል ሥጋ ሆነ። ዓለም ሰማይ ሆነ ይላል ሥጋ አምላክ ሆነ ማለት ነው። ሰው አምላክ ሆነ። አብ በማይመረመር ምስጢር ወለደው፣ ድንግል ማርያም በማይመረመር ምስጢር ወለደችው። ወስብሐት በውስተ ሰማይ ኮነ በዲበ ምድር። የእረኞች ምስጋና እኮ የሚያስረዳው ለዚህ ነው። መላእክት ብቻ አመስግነውት፣ መላእክት ብቻ ሰምተውት፣ መላእክት ብቻ የሚኖሩበት ምስጋና ለሰው ልጆች ተሰማ። አያችሁ፣ ተመልከቱ። ሥጋ የቃልን ገንዘብ ስላደረገ እኛም የመላእክትን ቋንቋን ገንዘብ አድርገን አብረናቸው ዘመርን ነው የሚተለየ። አብረናቸው መዘመር የቻልነው በክርስቶስ ከክርስቶስ ተዋህዶ የተነሳ ነው። በልዕልና ሥጋ የቃልን ገንዘብ ሲያደርግ እኛም የሰማያዊን ገንዘብ አድርገን አብረን መዘመር እንቻል። ስለዚህ ከአብ መወለዱን አይመረመርም፣ ከድንግል መወለዱን አይመረመርም። ሁለት የማይመረመር ልደት ስላለው እነዚህ ያን ስለሆኑ ድንግል ማርያም አብን ትመስላለች። ድንግል ማርያም አብ የብቻው አባቱ ነው። እስኪ የብቻው አባቱ ነው ንገሩ እንጂ አብ አብየ ወአቡክሙ ወደ አባቴ ወደ አባታችሁ፣ ለእሱ የባሕርይ አባቱ ለእኛስ የጸጋ አባታችሁ። አብ የብቻው አባቱ ነው። ድንግል ማርያም የብቻው እናቱ ናት። ስለዚህ ማወቅ ይጠበቅበታል። በባሕርይ እኛን አትወልደንም። በነገራችሁ ላይ ድንግል ማርያም ክርስቶስን በባሕርይ ትወልደዋለች አትወልደውም ይባል መልሱ ምንድን ነው? በባሕርይ አትወልደውም ትወልደዋለች ይባል አትወልደውም ትወልደዋለች። ሁለት ችግር ልንገራችሁ። ትወልደዋለች የምትሉ ከሆነ እንዴት ባሕርይ መለኮት ሊወለድ ይችላል? አትወልደውም የምትሉ ከሆነ እንደ ሩቅ ሲለው እንደወለደችው ሁለቱ ስራት እንደ ንስጥሮስ መሆናችሁ ነው ማለት ነው። ታዲያ ምንድነው ከተባለ ተመልከቱ። ባሕርይ መለኮትን በምን ወልደዋለች? በሥጋ ስለወለደች የባሕርይ እናቱ ትባላለች። የባሕርይ እናት ትባላለች። ለምን? ባሕርይ ሥጋን ከሷ ገንዘብ አድርጓል እንዴ? ባሕርይ ሥጋን ገንዘብ ስለተደረገ በሥጋ የሥጋን ባሕርይ ከሷ ስለነሳ የባሕርይ እናቱ ትባላለች። ግን ጥንተ ባሕርዩ ከሷ የጀመረ ነው ማለት ግን አይደለም። አንዳንድ የሚያሳስታችሁ ታገኛላችሁ። አኮ ወልደ ማርያም በመለኮቱ የሚል በመለኮቱ የማርያም ልጅ አይደለም የሚል ቃል አለ። ለምሳሌ
ሃይማኖተ አበው ዘቅዱስ ቄርሎስ ላይ በመለኮቱ የማርያም ልጅ አይደለም ማለት የመለኮታዊ ልደቱ ከድንግል ማርያም የጀመረ አይደለም ማለት ነው እንጂ መለኮትን በሥጋ አልወለደችው ማለት ግን አይደለም። መለኮትን በሥጋ ካልወለደችውማ መዳናችን ምን ላይ ነው? ለዚህ ነው ቅዱስ ቄርሎስ ንሰምያ ለቅድስት ድንግል ወላዲተ እግዚአብሔር በሥጋ እኛስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን። እኛስ ወልስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን። እግዚአብሔርን በምን ወለደች ነው? እሺ አብ የባሕርይ አባቱ ከሆነ ለእኛስ ምናችን ነው? አይደል? ድንግል ማርያም የባሕርይ እናቱ ከሆነች ለእኛስ ምናችን ትሆናለች? የጸጋ እናታችን ትሆናለች ነው። አንድ አብ በደመናው ነው ዝንቱ ውእቱ ወልዴ ዘአፈቅር ወለቱ ስምዕው የምወደው የማፈቅረው ልጄ ይህ ነው አለ። እመቤታችን ደግሞ ዮሐንስ ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ ብላ የአብ ምልክቱን አለች ማለት ነው። የኔ ሰጠን እግዚአብሔር የተመሰገነ ይሁን።